አዲስ የኮሪደር ልማት አይኖርም ቢባልም አሁንም የሚፈርሱ ቤቶችና ግንባታዎች መኖራቸውን አውቀናል። በዚህም ምክንያት በርካታ ፋብሪካዎች ጭምር የመፍረስ አደጋ እንደተደቀነባቸው ተገልጿል። በሌላ በኩል ደግሞ የኢትዮ ቴሌኮም አክሲዮን ዋጋ 3 እጥፍ ገደማ ጭማሪ ማሳየቱ ታውቋል። የተጣራ ትርፍ መጠን ለባለድርሻ አካላትና ባለ አክሲዮኖች ይፋ እንደሚደረግና ከዚያም ወደ የትርፍ ድርሻ ክፍፍል እንደሚገባ ኢትዮ ቴሌኮም ይፋ አድርጓል። የቤቶች ፈረሳ፣ የቴሌ አክሲዮን፣ የንግድ እንቅስቃሴና ሌሎች አዳዲስ መረጃዎችን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። አዲስ የኮሪደር ልማት እንደማይኖር ቢገለጽም አሁንም የሚፈርሱ ቤቶችና ግንባታዎች መኖራቸውን አውቀናል። በአሁኑ ወቅት በመተግበር ላይ ያለው አዲስ የኮሪደር ልማት ጥናት በስራ ላይ ባሉ 23 ፋብሪካዎች ላይ ከፍተኛ የመፍረስ አደጋና ስጋት እየደቀነ መሆኑን የተገለጸው። በልማት ጥናቱ መሰረት መንገዱ የሚያልፈው በእነዚህ ፋብሪካዎች ላይ በመሆኑ የኢንቨስትመንት ተቋማቱ ህልውና አደጋ ላይ መውደቁ ተጠቁሟል። የፋብሪካዎቹ ባለቤቶች እንደሚሉት መንገዱን ለማስፋፋት በሚል የሚወሰደው እርምጃ ነባራዊ ሁኔታዎችን ያላገናዘበና በቂ የባለድርሻ አካላት ውይይት ያልተደረገበት ነው። መንግስት ይህንን ከግምት በማስገባት ጥናቱን በመከለስ ሂደቱን እንዲቀይርም ጠይቀዋል። እነዚህ ፋብሪካዎች ለሀገር ኢኮኖሚ ከሚያበረክቱት አስተዋጽኦ ጎን ለጎንም በርካታ ሰራተኞችን ቀጥረው የሚያሰሩ በመሆኑ እጣ ፈንታቸው አሳሳቢ መሆኑን ገልጸዋል። በ2018 በጀት ዓመት አዲስ የኮሪደር ልማት ግንባታ አይኖርም ቢባልም አሁንም የሚፈርሱ ቤቶች መኖራቸውንና አዳዲስ የኮሪደር ልማት ግንባታዎች መጀመራቸው መገለጹ ይታወቃል። በዚህ ምክንያትም ቤቶች፣ ህንፃዎችና አጥሮች ሊነኩ እንደሚችሉ ነው የደረሰ መረጃ የሚያሳየው። ከዚህ ጎን ለጎን ግንባታቸው ባልተጠናቀቁ አካባቢዎች ላይም የሚኖር ፈረሳ እንደሚኖር ታውቋል። ባልተጠናቀቁ የኮሪደር ልማት አካባቢዎች የሚኖሩ አንዳንድ ቤቶች የመፍረስ እድል እንዳላቸውም ነው የተሰማው። ቤቶቹ የሚገኙት እስካሁን ባልተጠናቀቁት የኮሪደር ልማት አካባቢዎች ላይ መሆኑን ያገኘነው መረጃ ያሳያል። በዚህ ስራ ምክንያት ቤቶች፣ ህንፃዎችና አጥሮች ሊነኩ እንደሚችሉም ለማወቅ ተችሏል። የከተማው አስተዳደር አካባቢዎቹ በኮሪደር ልማት አካባቢዎች ያሉና በአንዳንድ የፕላን ለውጥ ምክንያት ሊነኩ የሚችሉ ግንባታዎች ሊኖሩ እንደሚችሉ ተናግረዋል። በተመሳሳይ ጊዜ የመንግስት ዋና ትኩረት የኮሪደር መስፋፋት እንዳልሆነ የከተማ አስተዳደሩ አጽንኦት ሰጥቶ ተናግረዋል። ከንቲባ አዳነች አቤቤ የዓመቱ ቅድሚያ የሚሰጠው ጉዳይ የቤት ግንባታና የውሃ አቅርቦትን ማሻሻል ነው ሲሉ መናገራቸውም ይታወሳል። እንደምታውቁት ቤት ያስፈልጋል፣ ለመሰረተ ልማቶቹ የበጀት ዝግጅት ያስፈልጋል፣ በጀቶቻችን ላይ ቅደም ተከተል ማስያዝ ያስፈልገናል ሲሉ ለከተማዋ ምክር ቤት አባላት አስረድተዋል። የአዲስ አበባ ከተማ አስተዳደር አሁን ትልቁ ትኩረቱ የቤት ግንባታና የውሃ አቅርቦት መሆኑን ያመለከቱት ከንቲባዋ ለዚህ የሚሆን በጀት የከተማዋ ምክር ቤት ማጽደቁንም አስታውሰዋል። በሌላ በኩል ደግሞ የኢትዮ ቴሌኮም አክሲዮን ዋጋ 3 እጥፍ ገደማ ጭማሪ ማሳየቱ ታወቀ። የተጣራ ትርፍ መጠን ለባለድርሻ አካላትና ባለ አክሲዮኖች ይፋ እንደሚደረግና ከዚያም ወደ ትርፍ ድርሻ ክፍፍል እንደሚገባ ኢትዮ ቴሌኮም ይፋ አድርጓል። ኢትዮ ቴሌኮም በ2018 በጀት ዓመት በፋይናንስ አፈጻጸም፣ በሀብት እድገትና በካፒታል ገበያ ተሳትፎ የተሻለ ስኬት ማስመዝገቡን የበጀት ዓመቱን አፈጻጸም ይፋ ሲያደርግ ጠቅሷል። ይፋ በተደረገው መሰረትም በሪፖርቱ የኩባንያው ጠቅላላ ሀብት መጠን 27 በመቶ እድገት በማሳየት 420 ቢሊዮን ብር እንደደረሰ ተነግሯል። ይህ እድገት የተመዘገበው ኩባንያው በመሰረተ ልማት፣ በዲጂታል ፕላትፎርሞችና በአገልግሎት አሰጣጥ ላይ ባደረገው ኢንቨስትመንት መሆኑ ተገልጿል። ይህም ለባለ አክሲዮኖችና ለባለ ድርሻ አካላት ከፍተኛ እሴት የሚፈጥር መሆኑን የተቋሙ ዋና ስራ አስፈጻሚ ወይዘሪት ፍሬሕይወት ታምሩ ይፋ አድርገዋል። ኢትዮ ቴሌኮም ወደ ህዝባዊ አክሲዮን ማህበርነት ከተሸጋገረ በኋላ በግንቦት 18 ቀን 2018 ዓ.ም በተጀመረው የሁለተኛ ደረጃ የአክሲዮን ገበያ ግብይት የአንዱ አክሲዮን ዋጋ በ300 ብር የተጀመረ ሲሆን በአሁኑ ወቅት ወደ 852 ብር ከፍ ማለቱ ተገልጿል። እስካሁን ድረስ ወደ 47000 የሚጠጉ የአክሲዮን ግዢ ጥያቄዎች የቀረቡ ሲሆን ከነዚህም ውስጥ 96 በመቶ የሚሆኑት አክሲዮኖች የባለቤትነት ማረጋገጫ ሂደት መጠናቀቁ ተገልጿል። ፋይናንሻል ኦዲቱ ከተጠናቀቀ በኋላ የተጣራ ትርፍ መጠን ለባለድርሻ አካላትና ባለ አክሲዮኖች ይፋ እንደሚደረግና ከዚያም ወደ ትርፍ ድርሻ ክፍፍል እንደሚገባ ፍሬሕይወት ታምሩ ገልጸዋል። በ2028 የደንበኞችን ቁጥር 100 ሚሊዮን እና የቴሌብር ተጠቃሚዎችን 75 ሚሊዮን ለማድረስ እቅድ መያዙንም ነው የገለጹት። በበጀት ዓመቱ 603 አዳዲስ የሞባይል ጣቢያዎች ወደ ስራ ገብተው አጠቃላይ ቁጥራቸው 10613 ደርሷል። ይህም 1.5 ሚሊዮን አዳዲስ ተጠቃሚዎችን ተደራሽ እንዳደረገ ተነግሯል። የደንበኞች ቁጥር 90.1 ሚሊዮን ሲደርስ 86.9 ሚሊዮን የሞባይል ድምጽ፣ 51.5 ሚሊዮን የሞባይል ብሮድባንድ፣ 1 ሚሊዮን የፊክስድ ብሮድባንድ እና 719,000 የፊክስድ ድምጽ ተጠቃሚዎች መመዝገባቸው ታውቋል። የቴሌብር ተጠቃሚዎች 60.5 ሚሊዮን ደርሰው በአመቱ 4.1 ትሪሊዮን ብር ትራንዛክሽን ተከናውነዋል። ባለፉት 5 ዓመታት
የተከናወነው የገንዘብ ዝውውር 9.1 ትሪሊዮን ብር ደርሷል። 19.7 ሚሊዮን ደንበኞችም የብድር አገልግሎት እንዳገኙ ተነግረዋል። ተቋሙ በበጀት ዓመቱ 215.8 ቢሊዮን ብር ገቢ በማግኘት የእቅዱን 99.7 በመቶ እንዳሳካ ተገልጿል። ይህም ካለፈው ዓመት 162 ቢሊዮን ብር ገቢ ጋር ሲነጻጸር ከፍተኛ ጭማሪ እንዳለው ነው የታወቀው። የዳታና ኢንተርኔት ገቢ 31.1 በመቶ የጠቅላላ ገቢውን በመሸፈን ለመጀመሪያ ጊዜ 23.5 በመቶ ከደረሰው ከድምፅ አገልግሎት በላይ ገቢ እንዳስገኘም ተነግሯል። በሌላ በኩል ደግሞ በየክልሉ ቆመው የነበሩ ለብዙ ችግርና እንግልት ምክንያት የሆኑ 316 ህገወጥ ኬላዎች መነሳታቸው ይፋ ተደረገ። ህግ አክብረው መስራት ሲኖርባቸው ከዛ ውጭ በሆነ ተግባር ተሰማርተው ተገኝተዋል በተባሉ 347,000 በላይ ነጋዴዎች ላይ እርምጃ መወሰዱ የተነገረ ሲሆን 781.3 ሚሊዮን ብር የገንዘብ ቅጣትም እንደተጣለባቸው ተገልጿል። የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ ገበያን ለማረጋጋት የምርት አቅርቦትን ለማሻሻልና የኑሮ ውድነትን ለመቀነስ የተከናወኑ ተግባራትን በተመለከተ ሪፖርታቸውን አቅርበዋል። ከንግድና ቀጠናዊ ትስስር ሚኒስቴር ባገኘነው መረጃ በየዓመቱ የምርት አቅርቦትን ለማሻሻልና የኑሮ ውድነትን ለመቀነስ የሚያግዙ በርካታ ስራዎች ተሰርተዋል። የምርት ነጻ ዝውውርን የሚገድቡ 316 ህገወጥ ኬላዎች መነሳታቸውን ክልሎች ሪፖርት አቅርበዋል የተባለ ሲሆን አሁንም ግን በየአካባቢው የኬላዎች ችግር ሙሉ በሙሉ አለመፈታቱ ተጠቅሷል። በየአካባቢው ኬላዎችን በማቆም ገንዘብ የሚሰበስቡ ክልሎች ጉዳይ ከዚህ ቀደም እስከ ፓርላማውና ጠቅላይ ሚኒስትሩ ድረስ ደርሶ ብዙ ሲባልበት የሸቀጦች ዋጋንም እያናረ አሽከርካሪዎችንም ለእንግልት እየዳረገ ነው ተብሎ ትችት ሲቀርብበት እንደነበር ይታወሳል። በዓመቱ በተሰራው ስራ ህግ አክብረው መስራት ሲኖርባቸው ከዛ ውጭ በሆነ ተግባር ተሰማርተው ተገኝተዋል በተባሉ ከ347,000 በላይ ነጋዴዎች ላይ እርምጃ ከመውሰድና 781.3 ሚሊዮን ብር የገንዘብ ቅጣት ከማስተላለፍ ባለፈ ከ14,000 በላይ ግለሰቦች በእስራት ተቀጥተዋል። 6,000 የንግድ ፍቃዶችም ተሰርዘዋል ተብሏል። በህገወጥ የነዳጅ ዝውውር የተሳተፉ 115 ማደያዎች፣ 84 የንግድና ጸጥታ መዋቅር አባላት እንዲሁም ደግሞ 604 ህገወጥ የሆኑ ተሳታፊዎች ላይ ህጋዊ እርምጃ መወሰዱንም ሚኒስትሩ አብራርተዋል። መሰረታዊ የሸቀጦች አቅርቦትን ለነጻ ገበያው በመተው ለሸቀጦች ግዢ ማስፈጸሚያ ከባንኮች 568.8 ሚሊዮን ዶላር በላይ የውጭ ምንዛሪ እንደተፈቀደ ተነግሯል። በዚህም 7.3 ሚሊዮን ኩንታል የስኳርና 704 ሚሊዮን ሊትር በላይ የምግብ ዘይት ለገበያ ማቅረብ መቻሉ ተነግሯል። የነዳጅ አቅርቦትን በተመለከተ 5.2 ሚሊዮን ሜትሪክ ኩብ ነዳጅ የቀረበ ሲሆን ይህም የእቅዱን 91 በመቶ አፈጻጸም ነው ተብሏል። በሪፖርቱ አምራችና ሸማቹን በቀጥታ የሚያገናኙ 804 አዳዲስ የሰንበት ገበያዎች መከፈታቸው አጠቃላይ ቁጥራቸውም 2000 በላይ መድረሱም ተነስቷል። እነዚህ የገበያ ስፍራዎች ምርትን ከ10 እስከ 20 በመቶ በሚደርስ ቅናሽ ለህብረተሰቡ እንዲያቀርቡ እየተደረገ ነው ሲሉ ሚኒስትሩ ተናግረዋል። በበጀት ዓመቱ 32 ዘመናዊ የገበያ ማዕከላት ወደ ስራ ገብተዋል ያሉት ሚኒስትሩ ለቁም እንስሳት ገበያ ማስፋፊያ 750 ሚሊዮን ብር በጀት ተመድቦ የግንባታ ስራ እየተሰራ እንደሚገኝ ተናግረዋል። የምግብ ዋጋ ግሽበት 15 በመቶ ሲደርስ ምግብ ነክ ያልሆነ ግሽበት ግን በጥብቅ የገንዘብ ፖሊሲ ምክንያት ወደ 11.1 ዝቅ ብሏል ያለው ሪፖርቱ አጠቃላይ የዋጋ ግሽበቱ 13.4 ሆኖ መመዝገቡን ጠቅሷል። የናፍጣ ዋጋ በ49 በመቶ ማደግና የውጭ ምንዛሪ ተመን በ26 በመቶ ማደግ ለዋጋ መናሩ በቀዳሚ ምክንያትነት ተነስተዋል። ሚኒስቴር መስሪያ ቤቱ በተጀመረው የ2019 በጀት ዓመት የምርት አቅርቦትን በ10 በመቶ የማሳደግ 500 የአካባቢ ገበያዎችን ደረጃ የማሻሻል የሰንበት ገበያዎችን ቁጥር ደግሞ ከ3000 በላይ የማሳደግ እቅድ መያዙ ተነግሯል። በዚሁ ጊዜም የንግድ ማነቆዎችንና ህገወጥ ኬላዎችን የማንሳትና የማስወገድ ስራም ይሰራል ተብሏል። በሌላ በኩል ደግሞ ከቤት ኪራይ ጋር በተያያዘ ቤት ለቤት ፍተሻ በመደረግ ላይ ይገኛል። በተለይም አከራዮችና ተከራዮች ውል መፈጸም ካልቻሉ ከባድ ቅጣት እንደሚጣልባቸው አውቀናል። የመኖሪያ ቤት ኪራይ ውል ምዝገባ ያላከናወኑ አከራይና ተከራዮች በቅጣት ወደ ውል ስርዓቱ እንዲገቡ ይደረጋሉ ተብሏል። ይህንን ለማስፈጸምም ቤት ለቤት ፍተሻ እንደሚካሄድ ነው የተነገረው። በስራ ላይ ባለው የመኖሪያ ቤት ኪራይ ቁጥጥርና አስተዳደር መመሪያ መሰረት የሰሩትን ቤት ያለ አገልግሎት ማስቀመጥ በህግ እንደሚያስጠይቅ ተገልጿል። አንድ አከራይ ቤቱን አድሶም ይሁን አዲስ ሰርቶ ለ6 ወራት ሳያከራየው ያስቀመጠው እንደሆነ ወይም ለሌላ ጥቅም ካላዋለው ቤቱ ቢከራይ ሊያስገባ ይችል የነበረው ገቢ ተሰልቶ የአከራይ ተከራይ ግብር እንዲከፍል ይደረጋል ተብሏል። ይህንን ተግባር ከ5 ዓመታት በላይ ከቀጠለበት በሚከፍለው ዓመታዊ የንብረት ግብር ላይ ተጨማሪ 25 በመቶ እንዲከፍል እንደሚደረግም በመመሪያው ላይ ሰፍሯል። ይህ ግን በንብረት ላይ የመወሰን መብትን አያሳጣም የሚል ጥያቄንም አስነስቷል። ብዙዎች ቤት ለማግኘት በሚቸገሩበት ሀገር ላይ ቤትን ሰርቶ እንዲሁ ማስቀመጥ መብት መሆን የለበትም። ከዚህ ይልቅ የቤት አከራዮችን ቤት የማግኘት መብት ያጣበበ ነው ሲሉ የህግ ባለሙያ የሆኑት አቶ ጥጋቡ ደሳለኝ ተናግረዋል። የህግ ባለሙያው ይሄኛው
የመመሪያው ክፍል በቤቶች ልማትና አስተዳደር ቢሮ በኩል ተለይቶ ጥብቅ ቁጥጥር ሊደረግበት የሚገባ ነው የሚል ሐሳብም አላቸው። ከዚሁ ጎን ለጎን አከራይና ተከራይን ለማስተዳደር የወጣው መመሪያ ስለመጣሱ በማስረጃ አረጋግጦ የሚያቀርብልኝ ካለ ጥብቅ የሆነ ህጋዊና አስተዳደራዊ እርምጃ ወስዳለሁ ሲል የአዲስ አበባ የቤቶች ልማትና አስተዳደር ቢሮ ተናግረዋል። ቢሮ ምንም እንኳን የ2019 ዓ.ም የቤት ኪራይ ዋጋ መጨመር ያለበት ምን ያህል እንደሆነ በመወሰን የውል ምዝገባና እድሳት ላይ ቢሆንም አንዳንድ አከራዮች ህጉን እየጣሱት እንደሆነ ጥቆማ እየደረሰኝ ነው ብለዋል። በተለይም ቤቱን ለራሴ ፈልገዋለሁ ልቀቁልኝ የሚሉ አከራዮች ተበራክተዋል ያለው ቢሮ የቀደመውን ተከራይ አስወጥተው በራሳቸው ከፍ ያለ ዋጋ በመጨመር በዚያ ላይ መንግስት የወሰነውን የ11.5 በመቶ ጭማሪ የሚያደርጉ እንዳሉ መረዳቱንም ጠቅሰዋል። በቤት ኪራይ ቁጥጥር ዙሪያም አስተዳደሩ ህጉ ከፈቀደው የኪራይ ተመን በላይ ቤት አከራዮችና ተከራዮች መካከል በድብቅ የሚደረጉ የጎንዮሽ ስምምነቶችን በጥብቅ ከልክሏል። ህጉን በመጣስ ድብቅ ስምምነት የሚያደርጉ ሁለቱም ወገኖች ህጋዊ ተጠያቂነት የሚጠብቃቸው ሲሆን ማንኛውም የቤት ኪራይ ውል መንግስት ባወጣው ወጥ የውል ስምምነት መሰረት በህጋዊ መንገድ መመዝገብ እንዳለበት ተገልጿል። መንግስት ላለፉት 2 ዓመታት በእነዚህ ህገወጥ የጎንዮሽ ስምምነቶች ላይ ጥብቅ ቁጥጥር ሲያደርግ የቆየ ሲሆን ዓመታዊ የኪራይ ማስተካከያ የሚደረገውም በህግ በይፋ በተመዘገቡት ውሎች ላይ ብቻ ተመስርቶ እንደሚሆን ተገልጿል። በሌላ በኩል ደግሞ ታጥረው የተቀመጡ መሬቶች ላይ በቅርቡ እርምጃ መውሰድ እንደሚጀምር መንግስት አስታውቋል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በ2018 በጀት ዓመት አፈጻጸም ግምገማ ማጠቃለያ መድረክ ላይ እንደገለጹት ታጥረው ያለምንም አገልግሎት በተቀመጡ መሬቶች ላይ አስፈላጊውን ማጣራት ተደርጎ በሚቀጥሉት 2 ወራት ውስጥ ጥብቅ እርምጃ ይወሰዳል ብለዋል። ከንቲባዋ አዲስ አበባ መሬት ታጥሮ የሚቀመጥባት ከተማ እንዳልሆነችና ቀደም ሲል የተደረሰውን መግባባት ጥሰው አጥራጥረው የሚያስቀምጡ አካላት ምንም አይነት ተጨማሪ እድል እንደማይሰጣቸው ገልጸዋል። በተጨማሪም የከተማዋን ሰላምና ደህንነት ለማስከበር የተከናወኑ ማህበረሰብ አቀፍ ስራዎች ውጤታማ እንደነበሩና በርካታ ሀገር አቀፍና ዓለም አቀፍ ኩነቶች በሰላም እንዲጠናቀቁ ማስቻላቸውን ተናግረዋል። በሌላ በኩል የከተማዋን የገቢ አሰባሰብ ለማዘመን በተሰራው ስራ የአዲስ አበባ ገቢዎች ቢሮ በአፍሪካ መልካም አሰራር አላቸው ከተባሉ 6 ከተሞች መካከል አንደኛ መውጣቱ ከአፍሪካ ኢኮኖሚክ ኮሚሽን ጥናት መረጋገጡን ከንቲባዋ ይፋ አድርገዋል። በጤናው ዘርፍም የባለሙያዎች ስነ ምግባር መሻሻሉንና ባለፉት 5 ዓመታት የተከናወኑ የጤናና የመሰረተ ልማት ስራዎች ከዚህ ቀደም ከተሰሩት ጋር ሲነጻጸሩ በእጥፍ እንደሚበልጡ በአልጋ ቁጥር፣ በሕክምና መሳሪያዎችና በተቋማት ይዘት መረጋገጡን አስረድተዋል። በሌላ መረጃ ደግሞ ከ9490 በላይ የሽያጭ መመዝገቢያ መሳሪያዎች የት እንዳሉ እንደማይታወቅ የፌዴራል ዋና ኦዲተር አስታወቀ። የፌዴራል ዋና ኦዲተር መስሪያ ቤት በገቢዎች ሚኒስቴር የታክስ ኦዲት አሰራር ስርዓት አተገባበርና አፈጻጸም ውጤታማነት ላይ ባከናወነው የኦዲት ሪፖርት ሚኒስቴር መስሪያ ቤቱ 9497 የሽያጭ መመዝገቢያ መሳሪያዎች ያሉበትን ሁኔታ እንደማያውቅ ተገልጿል። የኦዲት ሪፖርት ሰነድ ላይ እንደሰፈረው ከ2015 እስከ 2018 በጀት ዓመት አንደኛ ሩብ ዓመት ድረስ ባለው ጊዜ ውስጥ 165852 የሽያጭ መመዝገቢያዎች ነበሩ። ከነዚህ ውስጥ 147963 የሚሰሩ፣ 10145 የተበላሹ ሲሆኑ ቀሪዎቹ 9497 የሽያጭ መመዝገቢያ መሳሪያዎች ግን ያሉበት ሁኔታም ሆነ አድራሻቸው የማይታወቅ መሆኑ ተጠቅሷል። የትኞቹ ማሽኖች ስራ ላይ እንዳሉ ከሲስተም እንደወጡና የማሽኖቹም አድራሻ ምን እየተፈጸመባቸው እንደሆነ ለማወቅ የሚያስችል በቴክኖሎጂ የተደገፈ መቆጣጠሪያ የአሰራር ስርዓት አለመኖሩ ለችግሩ አንዱ ምክንያት መሆኑ ተገልጿል። በኦዲት ግኝቱ ላይ በጽሁፍ ምላሽ የሰጠው ሚኒስቴር መስሪያ ቤቱ ግብር ከፋዮች ከ3 ዓመት በላይ ግብር ሳያሳውቁ ሲቀሩ በተደረገባቸው ክትትል በተመዘገቡበት አድራሻ ሊገኙ እንዳልቻሉ ገልጾ የግብር ከፋይ መለያ ቁጥራቸው ወደ ዘላቂ ማቆያ ወይም አርካይቭ እንዲገባ መደረጉን አስታውቋል። ገቢዎች ሚኒስቴር አክሎ ማሽኖቹ ያሉበትን ቦታ በጂፒኤስ ለማወቅ የሚያስችል አሰራር ባለመኖሩ አድራሻቸው የጠፋ ማሽኖች ህገወጥ ደረሰኝ እንዳያትሙ ለማድረግ ሲስተም ላይ እንዲዘጉ መደረጉን አስታውቋል። በተጨማሪም ከነዚህ ማሽኖች የሚወጡ ደረሰኞች ተቀባይነት እንዳይኖራቸው ለሁሉም ቅርንጫፎች፣ ክልሎችና ከተማ አስተዳደሮች ጥንቃቄ እንዲያደርጉ በደብዳቤ ማሳወቁን ጠቁመዋል። በገቢዎች ሚኒስቴር ምላሽ ላይ አስተያየት የሰጠው የፌዴራል ዋና ኦዲተር መስሪያ ቤት የተመዘገቡ ግብር ከፋዮች ህገወጥ ደረሰኝ የሚጠቀሙ፣ ያለ ደረሰኝ የሚሸጡና ዜሮ ሪፖርት የሚያቀርቡ ድርጅቶችን ለመከላከል የሚያስችል ዘመናዊ የቁጥጥርና አሰራር ስርዓት አለመዘርጋቱ በኦዲት ለታዩ ክፍተቶች ምክንያት መሆኑን ጠቅሷል። በዚህም የግብር ከፋዮችን የስራ እንቅስቃሴ አስመልክቶ የሚሰበሰቡ መረጃዎች በተቀናጀ መልኩ ለግብር አወሳሰን በቅርንጫፍ ጽህፈት ቤቶች ጥቅም ላይ እንዲውል አለመደረጉና የሽያጭ መመዝገቢያ ማሽኖች ዕለታዊ የግብይት መረጃዎች ወደ መረጃ
በቋት የማይላኩ በመሆኑ የገቢ ስወራ እንዲበራከት ሊያደርግ ይችላል ሲል ማሳሰቡ በሪፖርቱ ተገልጿል።